አታስብ ዳሬ፣ እሷ ብልጥ ናት። በፍጹም ራሷን አጥና። ብልጥ ሰው እኮ ሁል ጊዜ አይሳካለትም። ይሄ እንኳ ወሬ ነው። ወሬ አይደለም። ምን መሰልሽ ማርቲ፣ ብልጥ ሰው ሁሉም ሰው ክፉና መጥፎ የሆነ ይመስለዋል። እንደዚህ ከሆነ ደግሞ ከእንደዚህ አይነት ሰው ጋር ለመኖር ወይም ለመግባባት በጣም ይከብዳል። መቼም እንደ ውሃ ከመሆን ይሻላል። ሁለቱም ያው ነው። ውሃ ሁሉም ሰው ክፉ ነው ወይስ ደግ ነው ብለሽ ነው የምታስቢው? ሁሉም ሰው ቀና ነው፣ የዋህ ነው። ይኸውልሽ ሁሉም ሰው ሞኝ ነው ብለሽ ካሰብሽ ሞኙ አንቺ ነሽ ይላል መጽሐፉ። ምስክር ከፈለግሽ ደግሞ እሷ አለችልሽ። አይ ልጄንም አንድ አትልብኝ። ደግሞ እሱን ወረቀት ይዘሽ መጣሽ ከመኪና ውስጥ? የምን ወረቀት ነው? ሰላም ነች ቆሻሻ መጣይ ውስጥ ከምጥለው ያው መጀመሪያ ብላኝ የሰጠችኝ። እስኪ አንጫላየው። ሰላም እንደምን አላችሁ? ውድ የዳጣ ድራማ ተከታታዮች በሙሉ ዳጣ ድራማ ክፍል 11 እንግዲህ ዛሬ በሚገርም ሁኔታ ተለቋል። ያያችሁት ካላችሁ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ክፍል 11 እንግዲህ በጣም እኔ በኩል ያየሁት ነገር እንግዲህ ምንድነው ከጠበቅኩት ነገር ውጪ ነው ያሳየውና ምንድነው እንግዲህ ዳጣ መጨረሻ ልናይ ይችላልና የዳጣ እናት እንግዲህ በቅርቡ ትገኛለች የሚል ሀሳብ አለኝ። ውድ ቤተሰቦች ዳጣ እናት እንግዲህ ሰላም ናት። እንደምናውቀው ሰላም እንግዲህ የቤት ሰራተኛቸው ነች። ግን ከዳጣ ጋር የሆነ የሚያመሳሰላቸው ነገር አለ ምናምን ሁላችሁም እያላችሁ ነበርና ይኸው በሀሳባችሁ መሰረት እንግዲህ ዳጣን ከሰላም ጋር የሚያመሳስል ነገር እየተፈጠረ ነው ያለው። ውድ ቤተሰቦች ደግሞ በጣም የሚያስጠላው ነገር ምንድነው እንግዲህ ክፍል 11 ካሳየው ነገር መሀል በባለፉት ክፍሎች እንግዲህ ኤቢ የዲኤንኤ ምርመራ ካስደረገችው በኋላ ፖስታውን እስከ ቤት በማምጣት ለእናቱ አሳይተው ነበረችና እቺም እንግዲህ እናቷ በጣም በሱ ስለተናደደች ያን ምርመራውን ወረቀቱን ጨርሻም አላየችም ቀደውታለችና ይሄን እንግዲህ ሰላም ደግሞ በቆሻሻ መጥያ አግኝታ ምናምን ነገር ለደረጀ ሰጥቷለች። ይሄ በጣም ያስጠላ ነገር ነው። ደረጀ እንግዲህ ሰርፕራይዝ ነው የሆኑ ቤተሰቦች። ይሄ ነገር እስኪ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ የገባችሁ አስቀምጡልኝ። ውድ ቤተሰቦች ይሄን ድራማ እየተከታተላችሁ ደግሞ ይሄን ቻናል ሳብስክራይብ ያላደረጋችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰቡ ነው። ምክንያቱም ድራማው እንደተለቀቀ ወደ እናንተ ቶሎ እንዲደርስላችሁ ማለት ነው። ውድ ቤተሰቦች ሌላው እንግዲህ ምንድነው የቢፋት ጥግ ያየንበት ክፍል ነበር። ግን እሱም በዛው ልክ ደግሞ የአባትነት ጥግ ደረጃ ማሳይቷል። በጣም እኔ ድራማው እየተመቸኝ ነው ያለው። ውድ ቤተሰቦች እስኪ እንዴት አያችሁት? በድራማው ዙሪያ ላይ ሀሳብ አስተያየታችሁን አስቀምጡልኝ። መሆን አለበት ወይንም ይስተካከል የምትሉት ነገር ካለ ኮሜንት ሴክሽን ላይ ሁላችሁም እየገባችሁ ሀሳብ አስተያየታችሁን አስቀምጡልኝ። ውድ ቤተሰቦች አቶ ደረጀ እንግዲህ በጣም የሚገርም አባት ናቸው። የአባትነት ጥግ ነው ያሳየው እዚህ ድራማ ላይ። ይሄ እንግዲህ ስራዋን እንደቀጠለች ትገኛለች። አሁንም ከዳጣ ጋር ያለውን ጥላቻዋን አሁንም እንደቀጠለ ነው። ይሄም እንግዲህ ምንድነው በናታን በኩል ነው። እሷ እንግዲህ ከዳጣ ጋር ምንም አይነት ጸብ የለባትም። ከዚህ በፊትም በተደጋጋሚ ብያችሁ ነበርና ሁላችሁም ይሄ ደግሞ የምታውቁት ነገር ነው። ቤተሰቦች ከዚህ በኋላ እንግዲህ ምን ይፈጠር ይሆን እዚህ ድራማ ላይ? በጣም ቀጣዩ ክፍል እንግዲህ መሳጭ ነው የሚሆነው። መጨረሻ ላይ እንግዲህ በጣም ደረጀ ያያል ወይስ ይተዋል? በጣም አሳሳቢ ነገር ነው የሚሆነው። ውድ ቤተሰቦች ሌላኛው ደግሞ ምርመራው እንደተባለው ባለፈው ክፍል ላይ እንግዲህ ምንድነው የአቢጋ እናት ካየችው በኋላ እንግዲህ ምርመራው የሚያሳየው ከሆነ ዳጣና ከደረጀ ጋር ምንም አይነት የሚያመሳስላቸው ነገር እንደሌለና ዳጣ ደግሞ የደረጀ ልጅ እንዳልሆነች ነበር ወረቀቱ ላይ የተጻፉ ብላ ያነበበችውና
አሁን ደግሞ ደረጀ ላይ እኔ እሱ ነገር አላመንኩም ነበር እንላችሁም አላመናችሁትም ያ ነገር የራሳችሁን ሐሳብ አስተያየታችሁን እያስቀመጣችሁ ነበርና እኔ ግን ያን ነገር እንግዲህ አላመንኩም ምክንያቱም ዳጣን ከደረጀ ጋር ብዙ የሚያመሳስላት ነገር እያለና ደረጀ ደግሞ ልጁ እንደሆነች ስላወቀ ነው እስቲ ነው እቤት እያኖራት ያለውና ይሄ ምንድነው የሚያሳየው እንግዲህ ኤቢ እናት እንግዲህ ዳጣን ለመሸወድ ብላ ሆን ብላ ኤቢና ዳጣን ለመሸወድ ሆን ብላ ያደረገችው ነገር ይመስለኛል። ውድ ቤተሰቦች እስኪ በእኔ ሐሳብ የምትስማሙት ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ ኮሜንት ላይ የገባችሁ ሐሳብ አስተያየታችሁን አስቀምጡልኝ። ውድ ቤተሰቦች ሌላው እንግዲህ ምንድነው መጨረሻ ላይ እንግዲህ እሷ እንዳለችው ይሆናል ወይስ አቶ ደረጀ ወረቀቱ ላይ የጻፈው ሪል ነገር ሌላ ነው? በጣም መሳጭ ነው አጓጊ ነው የሚሆነው። ውድ ቤተሰቦች ይሄ በጣም አጓጊ የሆነው ቀጣዩ ክፍል አሁን ዝግጅት ላይ ነው። እስከዛው ተዘጋጅቶ እንዳለቀ ቶሎ እንዲደርስላችሁ ይሄን ቻናል ሰብስክራይብ ያላደረጋችሁ ሁላችሁም ሰብስክራይብ ያደረጋችሁ እንዲሁም ለብዙ ሰው እንዲደርስ ሼር በማድረግ ፍቅራችሁን ለድራማው ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ሌላው ዳጣ ድራማ ክፍል 11 ካሳየው ነገር መሃል በጣም እኔን ያወዛገበኝ ነገር ቢኖር ምንድነው ለምን ይመስላችኋል? ውድ ቤተሰቦች እንደዛ ልትዋሽ የፈለገችው ለምንስ ብላ ነው የምትዋሸው? እስኪ የተረዳችሁት ካላችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ምክንያቱም ኤቢና ማናት ዳጣ ከደረጀ ጋር የሚያመሳስላት ነገር እያለ ለምን ይመስላችኋል? ውድ ቤተሰቦች ለምን እንደዋሸች እስኪ የተረዳችሁት ሐሳባችሁን ለዚህ ነው ብላችሁ የምታስቡት ነገር ካለ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሌላው ዳጣ ድራማ ክፍል 11 እያወቀችም ይሁን ሳታውቅም ዳጣ የቢናት አንድ ነገር አውርታለች አውቃም ሳታውቅም ትሆን ብቻ ይሄ ምንድነው ሰላምና ዳጣ እናትና ልጅ እንደው አውጥታለች። ይሄ እንግዲህ ምንድነው ዳጣ ለዘመናት ስትጠብቀው የነበረው ነገር ነው። እንዳያችሁት ከሆነ እናቴን አገናኝ እያለች ትገኛለች። አሁንም ቢሆን አርፋ አልተቀመጠችም። ዳጣ ለብዙ ዘመናት ለ10 ምናምን ዓመት ያክል ቤተሰብ ፍለጋ ላይ ነበረችው ዳጣ። አሁን አባቷን ብታገኝም እስካሁን ድረስ ግን እናቷን ለማግኘት አልቻለችም። እስኪ ዳጣ ከዚህ በኋላ እናቷን ታገኝ የምትሉ ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ ኮሜንት ላይ እየገባችሁ ዳጣ እናቷን ማግኘት አለባት እያላችሁ ሐሳባችሁን አስቀምጡልኝ። ይሄው እንግዲህ ምንድነው አቶ ደረጀ ደግሞ ለምንድነው የዳጣን እናት ልነግር አልፈለገም? ለምንድነው ጊዜ አልደረሰም? ጊዜው ሲደርስ ታውቂያለሽ እያለ እያታለለ ያለው ለምን ይመስላችኋል? ውድ ቤተሰቦች እኔ የማስበው ነገር ምንድነው እዚህ ጋር ሰላም እዛ ውስጥ ስላለች ለማውጣት ብሎ ነው። እዛው እያለ ካወጣ እንግዲህ ቤቱ አደጋ ውስጥ ይወድቃል ማለት ነው። ቤተሰቡ ልበተን ስለሚችል የቤት ውስጥ ችግር ልፈጠር ስለሚችል እስከዛው ድረስ ማለት እስከ የሆነ ሰዓት ድረስ ነገሮቹን እስኪያስተካክል ድረስ ዳጣ የጓደኛው ልጅ እንደሆነች አስረድቶ እዛ ቤት እንድትቆይና ጊዜው ሲደርስ አውጣለሁ ብሎ ነበር። አሁን ግን እንዳሰበውና እንዳቀረው ሊሆንለት አልቻለም። ምክንያቱም የኤቢ ስራ እንግዲህ አሁን በጣም በከባዱ ነው የሄደችው። ኤቢ አይታችሁታል። በራሷ ሰዓት ተነስታ ህራ እስከ ብር ተርብላ አግኝታ ነው እንግዲህ ዲኤንኤ ምርመራ ያስደረገችው። ይሄም እንግዲህ ምንድነው ኤቢ ናት። እሷም የኤቢን ስራ ባትደግፍም እሱ እውነታውን ግን ለማወቅ ትፈልጋለች። መጨረሻ ላይ ግን እውነታው ላይ ደርሳበታለች። ደርሳም ለምንድን ነው ዝም ለማለት የፈለገችው? ይሄ ነው በጣም አሳሳቢ የሆነው ፓርቱ። ቤተሰቦች እስኪ በድራማው ዙሪያ ላይ ሁላችሁም ሐሳባችሁን የገባችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። ቻው።